የአካል ብቃት እንቅስቃሴ ሰውነትን ከመገንባት ባሻገር ተላላፊ ያልሆነ ህመምንም ለመከላከል ያስችላል። እኛም በዚህ በዊንጌት አራት መንታ አካባቢ ተገኝተን የአካል ብቃት እንቅስቃሴ አሰልጣኝ ከሆነ ወጣት ጋር እንዲሁም ደግሞ ከሰልጣኞች ጋር ቆይታ እናደርጋለን። ገባውበት ምክንያት ያው በአጋጣሚ ሰፈሮቼ ልጆች ቦክሰኞች ስለነበሩ አንድ ጓደኛዬ ወደ ቦክስ ስፖርት ይዞኝ ሄደ። ያው በዛው ፍቅሩ አደረብኝ። የዛን ሰዓት 13 አመቴ ወይ 10 አመቴ ቢሆን ነው ልጅ እያለሁ ነው የጀመርኩት። ያው እስካሁን ድረስ ቦክስ ውስጥ እያገለገልኩ እገኛለሁ። የቦክስ እንቅስቃሴ ለአካል ብቃት፣ ለኮንፊደንስ፣ ለአጥንት ጥንካሬ በጣም ብዙ ጥቅሞች አሉት። ዘርዝረ ነው ማንገልጸው። ይሄው እንደምታያቸው እንደ ቀልድ የጀመሩ ደንበኞቻችን ናቸው። አሁን ግን ከጊዜ ወደ ጊዜ ለጤናቸው ነው እየሰሩ ያሉት። ነገር ግን ፋይት ቢያደርጉ ዝግጁ የሆኑ ደንበኞች ነው ያሉት። ስለዚህ በአካል ብቃትም በስለንቦናም በዲሲፕሊን በጣም ብዙ ጥቅሞች አሉት የቦክስ ስፖርት። ከዛ ጎን ለጎን ከሱስ ይታደጋል። ሌላ ቦታ የሚሄዱበትን ሰዓት ላይ ወደዚህ መጥተው ሲያሳልፉ ካልባሌ ቦታ ከመዋል ያርቃቸዋል። በተጨማሪ እነዚህ ወጣቶች ብቻ ሳይሆኑ በጣም ከ100 በላይ በተራ በፈረቃ ከትምህርታቸው ጋር ተማሪዎች ይሰነጥላሉ። አጋጣሚ የትልልቆቹ ሰዓት ስለደረሳችሁ እንጂ በህፃናቶች በጣም ከ7 አመት ከ6 አመት ጀምሮ በጣም በርካታ ስፖርተኞች አሉ ለውድድር የሚሰሩ። እነሱ ለጤና ነው የሚሰሩ፣ ከዛ ውስጥ ደግሞ ለውድድር የሚሰሩ አሉ። እና እንደ ሀገርም እንደ ከተማም ይሄ ትልቅ ነገር ሊሰራ የታቀደ ፕሮጀክት ነው ብዬ አስባለሁ። አሰልጣኝ ዋና ሳጅን መስፍን ብሩ እንግዲህ በዚህ የስልጠና ማዘውተሪያ ስፍራ ላይ እንዳናገረን ከሆነ ስልጠናቸውን እየተከታተሉ ያሉ ሰልጣኞች ጽናትን መሰረት አድርገው ለውጥ ለማምጣት በትጋት መስራት እንዳለባቸው ነግረውናል። የቦክስ ስፖርት በባህሪው ጽናት የሚፈልግ ጥንካሬን፣ ሜንታሊቲ፣ አካላዊ ጥንካሬ የሚጠይቅ ነው። አንድ ቦክሰኛ ወደ ሪንግ ከመግባቱ በፊት የሚያረጋቸው ሂደቶች አሉ። ያንን አርጎ ሪንግ ላይ ሲቀርብ በጣም ጤነኛ፣ ፈጣን፣ ቀልጣፋ፣ ባስተሳሰቡ በጣም ማቹርድ ይሆናል እና እነዚህ ነገሮች በሂደት ውስጥ ላሳልፋቸው ነው ለጤናው አድርገን እነዚህ ሰዎች አንድ ቦክሰኛ ሊሰራ የሚገባውን ነገሮች እንዳለ እያለፉት በዛውም ጤናቸውን ይጠብቃሉ። ለአካላቸውም ለስነልቦናቸውም በጣም ጥንካሬ ይኖራል። እንደሚታወቀው ዓለም ላይ በጣም ተወዳጅ ስፖርት ነው። በአሜሪካ በእንግሊዝ በየስቴቱ ነው ይሄ ተቋም ያለው። ኢትዮጵያ ውስጥ ግን ይሄ የመጀመሪያው ጂም ነው። በዚህ ደረጃ በዚህ ልክ ብዙ አሰልጣኞች ኖረው የሚሰሩበት ቦታ የለም። ይሄ ቦክስን ትኩረት አድርጎ የሚሰራ ጂም ነው። ለሰልጣኞች እንደምታዩት ያው ብዛት ያላቸው ቦክሰኞች ለጤና የሚሰራል፣ ለውድድር የሚሰራል እና ሌሎችም ይሄን አካባቢ የሌሉ ከሩቅ ቦታ የሚመጡ አሉና አሁንም ቦታ ስላለን መታችሁ እንድትሰሩ በፍቅር እንደምንቀበላችሁ ያው ጥሪን አስተላልፋለሁ። በዚህ የአካል ብቃት እንቅስቃሴ ማሰልጠኛ ስፍራ እንግዲህ ስልጠና እየተከታተሉ ያሉ ሰልጣኞች የሰውነት ክብደታቸው እንዲስተካከልና የአተነፋፈስ ስርዓታቸውም እንዲስተካከል ስልጠናው እንዳደረገ ነግረውናል። ቦክስ ስፖርት እንግዲህ እንደማንኛውም ለጤና ነው የምንሰራው። በተጨማሪ ደግሞ ከጤና በተጨማሪ ራሳችንን ለመከላከል ይጠቅመናል። ከእግዚአብሔር ጋር ጤናዬን ጠብቄያለሁ። በስፖርቱ ኪሎዬ እንዳይበዛ አድርጌያለሁ። አንዳንድ እንደ ግፊት ምናምን አንዳንድ ነገሮችን እንትን ትላለህ። በጣም ቆንጆ ስፖርት ነው። ማንኛውም ስፖርት ጀምረህ መተው የለብህም። በጣም ትጨምራለህ። ስትጨምር ደግሞ ማውረዱ አስቸጋሪ ነው። ስለዚህ በተሻለ መጠን አንዳንድ ሰዓትም ቢሆን መንቀሳቀስ ነው እና አለማቋረጥ ጥሩ ነው። መጀመሪያ ከነበርኩበትና አሁን ያለውበት በጣም ብዙ ዲፈረንስ አለው፣ ብዙ ልዩነት አለው ማለት ነው። ስትሰራ ትንፋሽ ይኖራል፣ እንቅስቃሴ ጥሩ ነው፣ አስተሳሰቡ ሁሉ ጥሩ ነው የሚሆነው። የተሻለ ነገር ይነሳሳል። ነገን ተስፋ ያደረግ ጠንካራ አእምሮ፣ ጠንካራ ሰውነት እስካለ ድረስ የተሻለ ነገር እያሰብክ የተሻለ ነገር እየተመኘ ትሄዳለህ ማለት ነው። እኔ አሁን ጥሩ ትንፋሽ አልነበረኝም። አሁን ላይ ግን በሳምንት 3 ቀን 4 ቀን እሰራለሁ። ስገባ 94 ኪሎ ነበርኩ። አሁን ላይ
82 ኪሎ ነኝ እኔ በጣም ብዙ ልዩነት አለው ማለት ነው ሁለተኛ አተነፋፈሴ ጥሩ ነገር ነው እንደፈለኩ ሮጣለሁ እንደፈለኩ ሰርቼ እወጣለሁ ስለዚህ በጣም ብዙ ለውጥ አለ ማለት ነው በመስራቴ ዊንጌት 4 መንታ አካባቢ የአካል ብቃት እንቅስቃሴ ከሚደረግበት ስፍራ ከአሰልጣኝ ዋና ሳጅን መስፍን ብሩ ጋር እንዲሁም ደግሞ ከአሰልጣኞች ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር